ትላንትና የክለቦች ትልቅ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ ተጠባቂ መርሃ ግብሮች ተከናውነው ነበር። የፖርቹጋሉ ተወካይ ኤፍሲ ፖርቶ የሰሜን ለንደኑ ክለብ አርሰናልን አስተናግዶ ነበር። ፖርቶም አርሰናልም ወርቃማ ታሪክ ያላቸው ክለቦች ናቸው። ፖርቶ በ2004 በጆዜ ሞሪኖ ስር ማለት ነው የአውሮፓ ሻምፒየንስ ሊግ ማሳካት የቻለ ትልቅ ክለብ ነው ማለት በተለይ በጊዜውም ጃይንት ኪለር ነበረ ፖርቶ ማለት ይቻላል። ማንም ባልጠበቀው መልኩ ነው የአውሮፓ ሻምፒየንስ ሊግን ማሳካት የቻለው ማለት ነው። አርሰናል በዛው ዓመት ደግሞ ኢንቪንሲብል ሲዝን ነበረው ወይም ደግሞ በአጠቃላይ ወደ 48 ጨዋታዎች ያልተሸነፈበት ወርቃማ የውድድር ዘመን የ2003-2004 የእንግሊዝ ፕሪሚየር ሊግን በተለይ ከፍ አድርጎ ያነሳበት መንገድ ምንም የውድድር ዘመኑን ላይ አንድም ሽንፈት ሲያስተናግድ ኢንቪንሲብልስ የሚል አይበገሬዎቹ የሚል ቅጥያ ስም የተሰጣቸው እስካሁን ድረስም በኩራት የሚያነሱት ትልቅ ታሪክ እንዳላቸው ይታወቃልና ሁለቱ ትልቅ ታሪክ ያላቸው ክለቦች በተለያየ ውድድር በተለያየ ምዕራፍ በተለያየ አቋም በተለያየ ተጫዋቾች ሆነው የተገናኙበት መርሃ ግብር ነበረ። ፖርቶ ትላንትና በስታዲዮ ዴ ድራጎ ወደ 49111 ደጋፊዎች ፊት ነበር ጨዋታውን ያከናወነው 1-0 በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ አርሰናል አሁንም ቢሆን በአውሮፓ ሻምፒየንስ ሊግ ላይ በተለይ አይናፋር መሆኑን አሁንም ቢሆን ቀጥሎበታል ማለት ይቻላል። ከ14 ዓመት በኋላ ምናልባትም ለመጀመሪያ ጊዜ በሩብ ፍጻሜዎች ለመቀላቀል የነበራቸው ህልም እንዳይከስም የሚያሰጋቸው አይነት ውጤትን ይዘው ነው የተመለሱት ማለት ይቻላል። ብቸኛዋን ግብ 1-0 ውጤት ነው የተጠናቀቀው ጨዋታው ማለት ነው። ብቸኛዋን ግብ ደግሞ ጋሌኖ አስቆጥሯል 94ኛው ደቂቃ ላይ። ምናልባት ለአርሰናሎች ጎል የተቆጠረችበት ደቂቃ ትንሽ ንዴትን ብስጭትን ካልጫረ በስተቀር ነው እንጂ በጨዋታ በእንቅስቃሴ ረገድ በጣም ሶሊድ ነበር የፖርቶ ቡድን። በተለይ ደግሞ ሰው በሰው ይሄ ማን ቱ ማን ማርኪንግ ነበራቸው። በአጠቃላይ ቡካዮ ሳካም ኳስ ሲይዝ አንድ የተከላካይ መስመር ተጫዋች ይኖራል። በአጠቃላይ ጋብሪኤል ማርቲኔሊ ኳስ ሲይዝ ጆአው ማሪዮ አለ። ቡካዮ ሳካ ኳስ ሲይዝ ዌንዴል አለ። በአጠቃላይ በእንቅስቃሴ ረገድ ነው ዊሊያም ሳሊባ እና ጋብሪኤል ከባክ ላይ እንኳን ኳስ መስርተው ለመውጣት ጥረት በሚያደርጉበት ሰዓት ላይ የነ ጋሌኖ የነ ፔፔ የነ ቫኒልሰን የነ ፍራንሲስኮ ኮንሴሳኦ እንቅስቃሴ በጣም አስደናቂ ነበረ። በተለይ ቢልድ አፕም እንዳይመቻቸው ነበር ጥረት ሲያደርጉ የነበሩትና ያ ነገር በሚገባ ተሳክቶላቸዋል ማለት ነው የሚቻለው። በነገራችን ላይ ዲዬጎ ኮስታ የፖርቶ ግብ ጠባቂ በፕሪማች ፕሬስ ኮንፈረንስ በቅድመ ጨዋታ ጋዜጣዊ መግለጫ ላይ ሀሳብ ሰጥቶ ነበር ከዚህ ጋር በተያያዘ ማለት ነው። አርሰናል ያጫወት መንገድ በደንብ ጠንቅቀን እናውቃለን፣ ስስጎናቸውን እናውቃለን። ያንን ነገር ኤክስፖዝ አድርገን ጨዋታውን አሸንፈን መውጣታችን አይቀርም የሚል ነገር አንስቶ ነበርና ጋዜጠኛው ደግሞ ወዲያውኑ መልሶ በተለይ አርሰናል ሶስተኛ ቡድን ነው የአውሮፓ ሻምፒየንስ ሊግ ለማሳካት ቅድሚያ ግምት ካገኙ ክለቦች መካከል ከሲቲና ከማድሪድ ቀጥሎ አርሰናል ሶስተኛ ደረጃ ላይ ተቀምጦ የሚገኘውና ይሄ ነገር ብዙ ያሰጋችሁም ወይ ብሎ ሲጠይቀው እንግዲህ ሶስተኛ ደረጃ ላይ ተቀምጠዋል ተብሎ ከተነገረ ያን ነገር ሊያሳዩን ይገባል፣ እዛ ቦታ ላይ የተቀመጡበትን አይነት ምክንያት የሚያሳይ አይነት ጨዋታ እንቅስቃሴ እንጠብቃለን የሚል ነገር አንስቶ ነበርና በሙሉ በሆነ መልኩ ነበር የና ሐሳብ የሰጠው። ግን እንዳለው ነው አንድም ኢላማቸውን የጠበቁ ሙከራዎች መድፈኞቹ ማድረግ ሳይችሉ ወጥተዋል። ግቡንም ሳያስደፍር የወጣው ዲዬጎ ኮስታ ማለት ነው። በአጠቃላይ ይህ ጨዋታ ብዙዎች በተለይ ደግሞ የአርሰናል ደጋፊዎችም ባይሆኑም እንኳን ጋብሪኤል ሱስን የሚፈልግ ጨዋታ እንደነበር ግን ብዙዎች መረዳት ይችላሉ። እንደዚህ አይነት በጣም ታይት ለሆኑ ቡድኖች ትክክለኛው ተጫዋች ጋብሪኤል ሄሱስ ነው ማለት ይቻላልና ቡካዮ ሳካን በእንቅስቃሴ ረገድ በጣም ተዳክሞ ነበር የተመለከተነው። በአጠቃላይ ቡካዮ ሳካን ብቻም ሳይሆን የአርሰናል ቡድን ኳስ በመያዝ ረገድ ጥሩ ነበር፣ ግን ፖርቶ ኳስ እንዲይዙ ስለፈቀዱ ይመስለኛል በሜዳ እንቅስቃሴያቸውም ላይ ያን ያክል ሰፊ የሆነ እንቅስቃሴዎች ማድረግ ያልቻሉት ማለት ነው። ምክንያቱም 62% የሚሆነውን የኳስ ቁጥጥር ይዞ ነበር አርሰናል። ግን ደግሞ ይሄ ነው የሚባል የአደገኛ ፕሮግሬሲቭ ፕሌይ አልነበራቸው ወይም ደግሞ ይሄ ተጽዕኖ ፈጣሪ ልንለው የምንችለው ወይም ደግሞ በሂደት ላይ ተመሰረተ አይነት የኳስ አያያዝ አይደለም የነበራቸው። ይሄ ከሰዓት ገደላ ማይተናነስ ነው። ኳስን ብቻ መያዝ ውጤትን ሊያመጣ የሚችል ጉዳይ ስላልሆነ ማለት ነው። ምንም ኢላማቸውን የጠበቁ ሙከራዎች ሳያደርጉ ነው የወጡት መድፈኞቹ። ምናልባትም ደግሞ በተለይ ከ7 ዓመት በኋላ ወደ አውሮፓ ሻምፒየንስ ሊግ የተመለሱበት ሂደት እንዳለ ይታወቃል። የሚኬል አርቴታ ቡድን በእንግሊዝ ፕሪሚየር ሊግ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ለተከታታይ ሁለተኛ ዓመት የእንግሊዝ ፕሪሚየር ሊግን እንዲሁ ለማሳካት ፉክክር ውስጥ የሚገኝ ክለብ እንደሆነ ይታወቃል። ቢሆንም ግን በአውሮፓ ትልቅ የውድድር መድረክ ላይ ያ በቂ እንዳልሆነ ግን ማሳያ ነው። በጣም ጠንክሮ መቅረብ መቻል እንዳለባቸው ነው የሚያሳየው። በቀጣይ ሳምንት እንግዲህ የሚደረገው የመልስ ጨዋታ ላይ አርሰናል ይህንን ጨዋታ የማሸነፍ ግዴታ ውስጥ የወደቀበትም ሂደት እንዳለ መመልከት ችለናል ማለት ነው። በአጠቃላይ ግን ትናንትና 1-0 ወጣ ውጤት መድፈኞቹ ሽንፈትን አስተናግዷል ፖርቶ ላይ አቅንተው ማለት ነው። እንደነ ዊሊያም ሳሊባ አይነት ተጫዋቾች ምናልባትም በውድድር ዘመኑ እጅግ ደካማ እንቅስቃሴ ያደረጉበት መርሃ ግብር ነው ተብሎ ነው እየተጠቀሰ የሚገኘው። ዴክላን ራይስ የተመለከተው የ1 ደቂቃ ከ13 ሰከንድ እንደ 2 ደቂቃ ነው የሚያዘው ግን
በአንድ ደቂቃ ከ13 ሰከንድ ላይ ተመለከተው የቢጫ ካርድም ዋነኛው ተጠያቂ ዊሊያም ሳሊባ እንደሆነ ይታወቃል። ከኳስ ውጪ ቡካዮ ሳካን ያናገረው በነበረበት ሰዓት ላይ ኳስ ያቀበለበት ሂደት አለ። ያ ደግሞ ኳሱን እንዲያጣውና ጥፋት እንዲሰራ ተጫዋቹን አስገድዶታልና በአውሮፓ ሻምፒየንስ ሊግም ፈጣኑ ቢጫ ካርድ ሆኖ ተመዝግቦበታል የዴክላን ራይስ ማለት ነው በዚህ የውድድር ዘመን ላይ ማለት ነው። በእንቅስቃሴ ረገድም ኦፍ ዘ ቦል ጥሩ የሚባል እንቅስቃሴዎችን በጣም ሲቸገር የነበር ተከላካይ መስመር ተጫዋች ነበር ሳሊባ። ትላንት በደንብ ኤክስፖዝ ተደርጓል ማለት ነው የሚቻለው። ጎሏም አስደናቂ ነበረች። ጋሌኖ 1-0 በሆነ ውጤት ፖርቶ እንድታሸነፍ ትልቁ ሚና ተወጥቷል ማለት ነው። ሌላው የተከናወነው መርሃ ግብር በስታዲዮ ዲዬጎ አርማንዶ ማራዶና ስቴዲየም ናፖሊና ባርሴሎና ያደረጉት መርሃ ግብር ነበር። ናፖሊ እንዲሁ በዚህ ጨዋታ ላይ በጣም ተዳክሞ የቀረበ ቡድን ነበር ማለት ነው የሚቻለው። አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት። እሱንም ወደ ግብ ቀይረው ነው አንድ ነጥብ ይዘው ወይም ደግሞ ነጥብ ተጋርተው የወጡት ማለት ነው ከዚህ ጨዋታ ላይ። በአጠቃላይ ባርሴሎና በዣቪ ሄርናንዴዝ የሚመራው ቡድን ማለት ነው ጥሩ የሚባል እንቅስቃሴ ሲያደርጉ ነበር። 55% የሚሆነውን የኳስ ቁጥጥር ይዘዋል። ከዛ በተጨማሪ 6 ኢላማቸውን የጠበቁ ሙከራዎችን ማድረግ ችለዋል ማለት ነው። ሮበርት ሌቫንዶስኪ ጎሏን ያስቆጠረ ተጫዋች ነው። 93ኛ የሻምፒየንስ ሊግ ግቡ መሆኗ ተቆጥራለች ለዚህ አንጋፋ ፖላንዳዊ የአጥቂ መስመር ተጫዋች ማለት ነው። ከ15 ደቂቃዎች በኋላ ግን ቪክተር ኦሲሜን ምናልባትም ከታህሳስ ወር በኋላ ለመጀመሪያ ጊዜ የተመለከትነው ይህንን ናይጄሪያዊ በክረምት የዝውውር መስኮት ላይ ትልቅ ገንዘብ ወጥቶበት ወደ ሌሎች ክለቦች ያቀናል ተብሎ የሚገመት ተጫዋች ነው ቪክተር ኦሲሜን ማለት ነው። 75ኛው ደቂቃ ላይ ቡድኑን አቻ ያደረገ ግብ ያስቆጠረበት ሂደት አለ ማለት ነው። ከአፍሪካ ዋንጫ በኋላም ስንመለከተው ለመጀመሪያ ጊዜ ነው ትናንትና ቪክተር ኦሲሜን። ናፖሊ በአጠቃላይ ዋልተር ማዛሪን ካሰናበቱ በኋላ እንግዲህ በ3 ወር አሰልጣኝነት ሚና የነበራቸው ግለሰብ ናቸው። እንግዲህ ፍራንሲስኮ ካልዞናን በአሰልጣኝነት ሾሟል። እሳቸውም ያደረጉት የመጀመሪያ ጨዋታቸው ነበር። እንደ መጀመሪያ ጨዋታቸው ከባርሴሎና ጋር አቻ መውጣት መልካም የሚባል ውጤት ነው ተብሎ ነው ሊያዝላቸው የሚችለው ፍራንሲስኮ ካልዞና የስሎቫኪያዊ አሰልጣኝ ማለት ነው። በአጠቃላይ ምክንያቱም ቡድኑን የማሰልጠን የነበራቸው እድል አንድ ጊዜ ብቻ ነው፣ አንድ የትሬኒንግ ሴሽን ብቻ ነው ከቡድኑ ጋር ማድረግ የቻሉት። ተጫዋቾቹን ቦታቸውን ከማወቅ ጋር ተያይዞ የራሳቸውን ያጫወት ስልት ተግብሮ ሜዳ ላይ ለማሳየት በቂ ጊዜ ነው ተብሎ ሊነሳ አይችልም። ከዚህ አንጻር ይህንን ውጤት ማስመዝገባቸውም ጥሩና መልካም ነው የሚባል ነው። በቀጣይ ደግሞ የመልስ ጨዋታቸውን ወደ ስፔን አቅንተው የሚያከናውኑ ይሆናል ማለት ነው። ከዛ ውጪ በክለብ ፉትቦል ሊቨርፑል ትናንትና ሉተን ታውን 4-1 በሆነ ውጤት በማሸነፍ የሊጉ መሪነት አጠናክሮ የቀጠሉበትን ውጤት አስመዝግበዋል ማለት ነው። ትናንትና በሜዳቸው አንፊልድ ነበር ጨዋታውን ያከናወኑት ከሉተን ታውን ጋር ማለት ነው። በተለይ ሉተን ታውኖች ሰርፕራይዝ አድርጓቸው ነበር እስከ 55ኛው ደቂቃ ድረስ ማለት ነው። ቺዶዚ ኦግቤኔ የተጫዋች በነገራችን ላይ በእንግሊዝ ፕሪሚየር ሊግ ፈጣኑ ተጫዋች ተብሎ የተመዘገበው በዚህ ውድድር ዘመን ላይ ብዙዎቻችሁ ካይል ዎከር ወይም ደግሞ ፔድሮ ኔቶ ሊሆን ይችላል ብላችሁ ልትገምቱ ትችላላችሁ። ቺዶዚ ኦግቤኔ ነው 36 ኪሎ ሜትር ፐር ሃወር ነው የሸፈነው በተለይ ከፉላም ጋር ባደረጉት ጨዋታ ላይ ማለት ነው። ያ ደግሞ በጣም ፈጣኑ ስፕሪንት ስፒድ ወይም ደግሞ በጣም ፍጥነት ያለው ተጫዋች በእንግሊዝ ፕሪሚየር ሊግ ላይ ቺዶዚ ኦግቤኔ እንዲያደርገው ምክንያቱ ሆኗል ማለት ነው። 12ኛው ደቂቃ ላይ ጎል በማስቆጠር ሉተን ታውን መሪ ማድረግ ችሎ ነበር። በነገራችን ላይ ሉተን ታውን ያለፉትን 5 ከሜዳቸው ውጭ ያደረጉትን ጨዋታዎች ላይ ሽንፈት አላስተናገዱም ነበር። ያንን ነገር አጠናክሮ ለመቀጠል በጣም ሁነኛ የሚባል አይነት ሚና ላይ ይገኙ ነበር። እስከ 56ኛው ደቂቃ ላይ በተለይ ቨርጅል ቫን ዳይክ ከቆመ ኳስ ገቢ ያስቆጠረበት ሂደት እንዳለ ይታወቃል። ከዛ ውጪ በሁለት ደቂቃ ልዩነት በድጋሚ ኮዲ ጋክፖ በከቆመ ኳስ አሁንም ቢሆን ሊቨርፑል መሪ ያደረገች ግብ አስቆጥሯል ማለት ነው። በ56ኛውና በ58ኛው ደቂቃ ላይ በሁለት ደቂቃዎች ልዩነት ከቆሙ ኳሶች ጎል አስቆጥረው ሊቨርፑል ላይ ነፍስ ዘርቷል እነዚህ ሁለት ኔዘርላንዳውያን ማለት ነው። ከዛ ውጪ 71ኛው ደቂቃ ላይ ሉዊስ ዲያዝ 3ኛውን ግብ ለሊቨርፑል አክሏል። 9ኛው ደቂቃ ላይ ደግሞ ሃርቪ ኤሊየት 4ኛውን ግብ ለሊቨርፑል በማስቆጠር ጨዋታው 4-1 በሆነ ውጤት ተጠናቋል ማለት ነው። በዚህ ጨዋታ ላይ አንዳንድ ምንጮች በተለይ ገና ይህም ጨዋታ ከመከናወኑ በፊት እንደ መሐመድ ሳላህ እንዲሁም ደግሞ ዳርዊን ኑኔዝ በዚህ ጨዋታ ላይ መሰለፍ እድላቸው ጠባብ ነው። በተለይ ሳላህ በድጋሚ የጡንቻ መሳሳብ ጉዳት አስተናግዷል። ልክ የኳታሪያ ለዋንጫ መልስ ያስተናገደው አይነት የሚል ነገር መረጃዎች ሲወጡ እንደነበር ይታወቃል። አሰልጣኝ የርገን ክሎፕም ከሁለቱ ተጫዋቾች ጋር የተያያዘ የጉዳት ዜና ላይ ሀሳብ መስጠት እንደማይፈልጉና በሌሎቹ ተጫዋቾች ላይ ግን ሀሳብ የሰጡበት ሂደት እንዳለ ይታወቃል። በዚህ ጨዋታ ላይ አልተሰለፉም ነበረ መሐመድ ሳላህም ዳርዊን ኑኔዝ ማለት ነው። ቢሆንም ግን በተለይ የተለያዩ የጎል ጥይቶችን መተኮስ የሚችሉ ተጫዋቾች እንዳሏቸው ግን የትላንትናው ጨዋታ ማሳያ ነው እየተባለ ይገኛል ማለት ነው። 4-1 በሆነ ሰፊ ውጤት ሊቨርፑል ጨዋታ ማሸነፍ የቻለበት ሂደት አለ ማለት ነው። 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነው ሊቨርፑል ትናንትና ጨዋታውን ያከናወነው 26ኛ ሳምንት ጨዋታ ነው። ስለዚህ ነጥባቸውን 60 አድርሰዋል ማለት ነው። ማንቸስተር ሲቲና አርሰናል ቀሪ ጨዋታ ይኖራቸዋል። ይህንን ጨዋታ ማሸነፍ የሚችሉ ከሆነ አሁንም ቢሆን የሊቨርፑል አንገት ስር የሚተነፍሱበት ውጤት ያስመዘግባሉ። ሲቲ ካሸነፈ ነጥቡን 59 ያደርሳል። አርሰናል ካሸነፈ ነጥቡን 58 ስለሚያደርስ ማለት ነው። የታይትል ሬሱ ግን የዋንጫ ፉክክሩ ግን በተለይ ስህተቶችን የሚፈቅድ አይደለም። አሁን ባለው ወቅት ሁኔታ በጣም ውስን ጨዋታዎች ናቸው የቀሩት 13 12 አሁን 26ኛ ሳምንት ከሆነ 12 ሳምንት ብቻ ናቸው የሚቀሩት ወደ 12 ጨዋታዎች ማለት ነው።
ስለዚህ ስተት በፍጹም ይፈልገን ከኔለሽ የሆነ እንቅስቃሴ ማድረግን የግድ የሚልበት ወቅት ላይ ነው የምንገኘው ማለት ይቻላል። ሊቨርፑልን በትላንትናው ጨዋታ ላይ እስከ 56 ደቂቃ ላይ በተለይ ቨርጂል ቫን ዳይክ ከቆመ ኳስ አሌክሲስ ማካሊስተር ያሻገረውን ኳስ ከስቆጥር ድረስ በጣም ተቸግረው ነበረ። ሉተን ታውኖች ምናልባት ሊቨርፑልን ከ2022 ጥቅምት ወር በኋላ ለመጀመሪያ ጊዜ ያሸነፉት ቡድን ሊሆኑም ተቃርበው ነበር ሊባል ይችላል። በተለይ ያግብ እስኪቆጠርባቸው ድረስ የነበራቸው ዲፌንሲቭ ዲሲፕሊን በትልቁ ሊነሳ ይችላል የሮብ ኤድዋርድሱ ቡድን ማለት ነው። በአጠቃላይ ግን በተለይ ደግሞ በዛ ሰዓት ለመጨረሻ ጊዜ ሊቨርፑል በሜዳው ሽንፈት ያስተናገደው በሊድስ ዩናይትድ እንደነበር ይታወቃል በዛ ሰዓት ማለት ነው። ከዛን ወዲህ በአንፊልድ ሜዳ ላይ ማሸነፍ የቻለ የመጀመሪያው ክለብ ለመሆን ከፍተኛ ጥረት አድርገው ነበር፣ አልተሳካም። በአንፊልድ ግን የተቆጠሩ 11ኛ ግብ የቺዶዚ ኦግቤኔ መሆኑ ግን ማወቅ ተችሏል ማለት ነው። ሊቨርፑል ጨዋታውን 4-1 በሆነ ውጤት አሸንፏል። መሪነታቸውን ይበልጥ ያጠናከሩበት ሂደት እንዳለ መመልከት ይቻላል ማለት ነው። ዛሬ የክለቦች ሁለተኛ ደረጃ የሚሰጠው የውድድር መድረክ የዩሮፓ ሊግና ሶስተኛ እርከን የሚሰጠው የዩሮፓ ኮንፈረንስ ሊግ ጨዋታዎች ይከናወናሉ። ጨዋታዎቹን ብቻ እንጥቀስ። ፍራይበርግ ከሌንስ፣ ካራባጅ ከብራጋ፣ ሬኔ ከኤሲ ሚላን እንዲሁም ቱሉዝ ከቤኔፊካ ምሽቱ ላይ ከ45 የሚከናወኑ መርሃግብሮች ናቸው። ማርሴይ ከሻክታር ዶኔትስክ፣ ሮማ ከፌኖርድ፣ ስፓርታክ ፕራግ ከጋላታሳራይ እንዲሁም ስፖርቲንግ ሊዝበን ከያንግ ቦይስ ምሽት 5 ሰዓት በዩሮፓ ሊግ የሚከናወን መርሃግብር ነው። በዩሮፓ ኮንፈረንስ ሊግ በሶስተኛው እርከን ማለት ነው የጥሎ ማለፍ የመልስ መርሃግብሮች ይከናወናሉ። ቦድ ወይም ግሊምት የተባለው ክለብ ከአያክስ፣ ዳይናሞ ዛግሬብ ከሪያል ቤቲስ፣ ሉዶጎሬትስ ራዛርድ ከሰርቬት እንዲሁም አይንትራክት ፍራንክፈርት ከዩናይን ሴንት ጌሊዮስ እነዚህ ጨዋታዎች ማለት ነው ምሽቱ ላይ ከ45 የሚከናወኑ መርሃግብሮች ናቸው። ፌሬንሴቫሮስ ከኦሎምፒያኮስ፣ ሌጊያ ዋርሶ ከሞልድ እንዲሁም ደግሞ ስሎቪያን ብራቲስላቫ ከስትራም ግራዝ ደግሞ ምሽት 5 ሰዓት የሚከናወኑ መርሃግብሮች ናቸው ማለት ነው። በቀጥታ ከአውሮፓ ነክ መረጃዎች ወጣ ወደ አጫጭር ስፖርታዊ መረጃዎቻችን ስናቀና ጀርመናዊ አሰልጣኝ ቶማስ ቱኸል ከዚህ ውድድር ዘመን ባለፈ የባየር ሙኒክ አሰልጣኝ ሆኖ እንደማይቀጥል ክለቡ አሳውቋል። አሰልጣኙ ላይ ብቻም ሳይሆን ተጫዋቾቹ ማስጠንቀቂያ ተሰጥቷቸዋል ተብሏል። ክለቡ 3 ተከታታይ ጨዋታዎች ላይ ሽንፈት ካስተናገዱ በኋላ በጀርመን ቡንደስሊጋ ከመሪው ባየር ሌቨርኩሰን ጋር ያላቸው የነጥብ ልዩነት ወደ 8 እንደሰፋ ይታወቃል። ከዲኤፍቢ ፖካል ዋንጫ ጨዋታ ውጪ ናቸው። እንዲሁም ደግሞ የአውሮፓ ሻምፒየንስ ሊግ ደግሞ የመጀመሪያው ዙር ላይ ሽንፈት አስተናግደዋል። ሩብ ፍጻሜው መቀላቀል የሚፈልጉም ከሆነ በተለይ 2-0 እና ከዛ በላይ የማሸነፍ ግዴታ ውስጥ ገብተው ነው የሚገኙት። እንደሚታወቀው በላዚዮ 1-0 ነጥብ ውጤት እንደመጡ ይታወቃል። ይህ ደግሞ በአጠቃላይ ክለቡ የ12 ዓመት በኋላ ለመጀመሪያ ጊዜ ከዋንጫ ነፃ የሆነ ጉዞ ሊጓዙ እንደሚችሉ ማሳያ የሆኑ ውጤቶችን እያስመዘገቡ ይገኛሉ ሊባል ይችላል። ባቫሪያ ነው የክለቡ ቺፍ ኦፍ ፉትቦል የሆነው ክሪስቲያን ድሪሰን የቡድኑ ውጤት ስጦት ዋነኛው ተጠያቂ አሰልጣኙም እንደሆነው ሁሉ ተጫዋቾቹ ሜዳ ላይ የሚያሳዩት እንቅስቃሴ መሆኑን አውስተዋል። የሚጫወቱት ለባየር ሙኒክ መሆኑን የረሱት ይመስለኛል ሲሉ ሀሳባቸውንም አንስተዋል። ያ ማስጠንቀቂያ ማስተላልፈዋል ማለት ነው ለተጫዋቾቹ። ጀርመናዊ አሰልጣኝ ቶማስ ቱኸል እንግዲህ ይህንን የውጤት ቁልቁለት ጉዞ አዘቅት አስተካክለው እንኳን በመልካም ውጤት ቢቀይሩትም ከዚህ ውድድር ዘመን ባለፈ ግን ከሙኒክ ጋር አብሮ እንደማይቀጥሉ ለማወቅ ተችሏል ማለት ነው። ክሪስቲያን ድሪሰን እንዳስታወቀው ከሆነ መልካም ንግግሮችን ያደረግነው ከቱኸል ጋር በጋራም ተስማምተንበት ነው እዚህ ውሳኔ ላይ ድረስ ነው። እንደሚታወቀው ቶማስ ቱኸል በተለይ እስከ ቀጣይ ዓመት ድረስ ማለትም እስከ 2024 እስከ 2025 የውድድር ዘመን ድረስ የሚያቆያቸው ውል ነበራቸው በአሊያንዝ አሬና። ቢሆንም ግን ከዚህ ዓመት ያለፈ ቆይታ እንደማይኖራቸው ታውቋል። ከዛ በተጨማሪ የክለቡ ተጫዋቾች አንደር ፐርፎርም ወይም ከአቅም በታች እንቅስቃሴ ከማድረግ እንዲቆጠቡ ክሪስቲያን ድሪሰን መልእክት አስተላልፈዋል። ቶማስ ቱኸል በተደጋጋሚ የሚያነሳው ነገር አለ። ቡድኑ በልምምድ ወቅት የሚያሳየው እንቅስቃሴ በጣም አመርቂ ነው። እኔ ልምምድ ላይ የማየው ነገር መልካም ነው፣ ሜዳ ላይ ግን በፍጹም ልምምድ ላይ የማየው ነገር እያዩ አይደለም ብሎ መናገሩ አይዘነጋም። በተለይ ከቦከም ጋር ባደረጉት ጨዋታና 3-2 በተሸነፉበት መርሃግብር ላይ 5 ወይም 6 በጣም ጣጣውን የጨረሰ ኳስ አግኝተው ወደ ግብ መቀየር እንደተሳናቸው ይታወቃል። ያኔ ታዲያ ተጠያቂ የሚያደርገው ዞሮ ውጤት ጦት ሲሆን ተጫዋቾቹን ሳይሆን አሰልጣኙን ቶማስ ቱኸልን ነውና ያ ነገር በስፋት ጫና እንዳበዛበት መመልከት ይቻላል። አሰልጣኝ ቶማስ ቱኸል ባሳለፍነው መጋቢት ወር ላይ አሰልጣኝ ዩሊያን ንግሊስማንን በተለይ ወጥነት የሌለው እንቅስቃሴ ቡድኑ እያሳየ ይገኛል በሚልና በጊዜው በክለቡ ስራ አስኪያጅ በነበሩት ኦሊቨር ካን ጋር በገባበት ሰጥ አገባ ምክንያት ከሚናው ላይ ተነስቶ ቱኸል ወደ አሰልጣኝነቱ ሚና መምጣቱ የሚታወስ ነው። ታዲያ የቡንደስሊጋውን ክብር ለተከታታይ 11ኛ ጊዜ ማሳካታቸው የሚታወቅ ነው። ክለቡ በቀጣዩ አሰልጣኝ ዙሪያ ያለው ምንም ነገር የለም። ይሄ ደግሞ ባየር ሙኒክ በተለይ ዣቪ አሎንሶ ለማስፈረም ከሚደረገው ጥረት ላይ ወይም ደግሞ ፍክክር ውስጥ መግባታቸውን የሚያሳይ ነውም ተብሏል። ይህ ደግሞ በአጠቃላይ ለአሰልጣኙ ፈላጊ ለነበሩት ሊቨርፑላውያን መልካም ዜና እንዳልሆነ ይገመታል። ዣቪ አሎንሶ በባየር ሌቨርኩሰን ቤት የሰራውን አመርቂ ስራ ተከትሎ በበርካታ ክለቦች የተፈለገ የሚገኝ አሰልጣኝ እንደሆነ ይታወቃል። ለዚህ አሰልጣኝ ፊርማ ግን ሁለቱ ክለቦች አንገት ለአንገት መተናነቃቸው አይቀርም የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹም በሁለቱ ክለቦች ተጫውቶ አልፏል በተጫዋችነት ጊዜው። ስለዚህ የትኛውን ክለብ ምርጫው ያደርጋል የሚለውም ጉዳይ
የሚጠበቅ ይሆናል ማለት ነው። ከዛ ውጪ የሊቨርፑል የጉዳት ዜናዎች አሁንም ቀጥሏል። የመርሳይዱ ክለብ ከፍተኛ በሆነ መልኩ በተጫዋቾች የጉዳት ዜና እየታመሰ የሚገኝ ክለብ እንደሆነ ይታወቃል። አሰልጣኝ ክሎፕ ከዚህ በፊት ፖርቹጋላዊ የፊት መስመር ተጫዋች ዲዬጎ ጆታ ከብሬንትፈርድ ጋር ባደረጉት ጨዋታ ላይ በተለይ ከኖርጋርድ ከተባለው ዴንማርካዊ አማካይ መስመር ተጫዋች ጋር በነበረው የአየር ላይ ሽሚያ በኋላ በተለይ ሲወድቁ የኖርጋርድ ሙሉ ሰውነት የጆታ ጉልበት ላይ አርፎ ተጫዋቹ ጉዳት አስተናግዶ ከሜዳ መውጣቱ ይታወቃል። ታዲያ ክሎፕ በሰጠው ፕሪማች ኮንፈረንስ የቅድመ ጨዋታ መግለጫ ላይ በተለይ ትላንትናውን የሉተን ታውን ጨዋታ ከማሸነፉ በፊት ማለት ነው ጆታና አሊሰን ቤከር ከሳምንታት ይልቅ ለወራት ከኛ ይርቃሉ ብዬ ባነሳ ነው የሚሻለኝ ያለኝ መረጃ ነው ሲሉ ተለምቷል። ግብ ጠባቂው ቤከር በበኩሉ በቡድን ውስጥ ተከሰተ የተባለው ጉንፋን ወረርሽኝ አገግሞ ወደ ልምድ ሲመለስ በድጋሚ ጡንቻ መሳሳብ ጉዳት ማስተናገዱ ተገልጿል። ይህ ደግሞ በቀጣይ ጊዜያት የፊታችን እሁድ በሚደረገው የካራቦ ካፕ የፍጻሜ ጨዋታን ጭምር በሌሎች ፕሪሚየር ሊግ እንዲሁም ደግሞ የአውሮፓ ሊግ ጨዋታዎች ላይ የጎሉን ዘብ እንግዲህ በኬዮሚን ኬለር መሪነት ወደ ሜዳ ይገባሉ ተብሎ ነው የሚገመተው ማለት ነው። እንግዲህ ለወራት ያክል ዲዬጎ ጆታ እንዲሁም ደግሞ አሊሰን ቤከር ከሜዳ እንደሚርቁ ነው የተገለጸ የሚገኘው። እንደ ክሎፕ ንግግር ከሆነ ሌሎቹ ተጫዋቾች ማለትም ጆኤል ማቲፕ፣ ስቴፈን ባቼቲስ፣ ትሬንት አሌክሳንደር አርኖልድ፣ ዶሚኒክ ሶቦዝላይ፣ ከርቲስ ጆንስ እንዲሁም ቲያጎ አልካንታራ ግን ቀን በቀን ለውጦች እያሳዩና ከወራት ይልቅ በሳምንታት ጊዜ ውስጥ ወደ ሜዳ የሚመለሱ ተጫዋቾች ናቸው ሲሉ ሀሳባቸውን ሰጥቷል ማለት ነው። ከዳርዊን ኑኔዝና ከመሐመድ ሳላህ ጋር ግን በተያያዘ ሀሳብ አለመስጠታቸው ይታወቃል። ምናልባት ግን ለካራቦ ካፕ የዋንጫ ጨዋታ እያዘጋጇቸው እንደሚገኙ ምንም አይነት ሪስክ ሳይወስዱ ጉዳት እንዳያስተናግዱና ለፍጻሜ መርሃ ግብር እንዲደርሱ ከማሰብ ጋር የተያያዘ ውሳኔ መወሰናቸውን የተገለጸ የሚገኘው ማለት ነው። ከዛ ውጪ የዩናይትድ አብዮት እየተቀሰቀሰ ይገኛል። ታዲያ ክለቡ ጋር አብረው ላይ ጓዙ የሚችሉ ተጫዋቾች እየተለዩ ነው የሚገኙት። የፔትሮኬሚካሊስቱ ቢሊዮነር ሰር ጂም ራትክሊፍ እግራቸው ኦልድ ትራፎርድ መርገጡን ተከትሎ መጠነኛና የተጋነነ የማይባል የአክሲዮን ድርሻ ቢሰጣቸውም ግን የክለቡ የሜዳ ላይ እንቅስቃሴ የሚያስጠይቃቸው ግለሰቦችን መቆጣጠር የሚያስችላቸውን ውል የተካተተበት በሆነ መልኩ እንደተፈራረሙ ይታወቃል ከግሌዘሮች ጋር ማለት ነው። ግሌዘሮች ያው ገንዘባቸውን ነው የሚመለከቱት የክለቡ ገቢና ወጪ ጉዳይ እንጂ አስተዳደራዊ ስራዎቹ ላይ ለራትክሊፍ ኃላፊነቱን ሰጥተውታል ማለት ነው። ታዲያ በሰር ዴቭ ብሬልስፈርድ የሚመራው የአይኖስ ኬሚካል ግሩፕ ስፖርቲንግ ዳይሬክተር ክፍል በተለይ ክለቡን ስራ አስኪያጅም እንደቀየረ ይታወቃል። የክለቡን ቴክኒካል ዳይሬክተር ቦታ ላይም ዳና ሽወርዝን ለመተካት ተቃርቧል። ታዲያ ይህ በእንዲህ እንዳለ የዩናይትድ ስብስብ ከአዲሱ ክለብ አመራር ጋር ወደፊት ይጓዛል ተብሎ አይገመትም። ስለዚህ ከሚያደርጉት ጉዞ ላይ የሚቀንሷቸው ተጫዋቾች ይኖራሉ። አዲሱ የክለቡ ባለሀብቶችም ወይም አመራሮች ማለት ነው ከመጋረጃ ጀርባ በጣም ሰፊ ስራዎችን እየሰሩ እንደሚገኙ ለማወቅ ተችሏል። ደሰን ይዞቱ እንደወጣው መረጃ ከሆነ ደግሞ አሮን wan-bissaka፣ ራፋኤል ቫራን፣ ቪክተር ሊንድሎፍ፣ ጆኒ ኢቫንስ፣ ካሴሚሮ፣ ክሪስቲያን ኤሪክሰን፣ ሶፊያን አምራባት፣ አንቶኒ ዶስ ሳንቶስ እንዲሁም አንቶኒ ማርሻል እነዚህ ተጫዋቾች ከክለቡ ጋር የወደፊት ራዕይ እንደሌላቸውና የወደፊት እቅድና ጉዞ ውጪ መሆናቸውን የተገለጸ የሚገኘው አማድ ዲያሎ፣ ግብ ጠባቂው አልታይ ባይንዴር፣ ሜሰን ማውንት እንዲሁም ታይሬል ማላሲያ ደግሞ እንቅስቃሴያቸው በሂደት ታይቶ የሚወሰን ይሆናል ተብሏል። በአጠቃላይ ግን ክለቡ ሪፎርም ወይም ደግሞ ማሻሻያና ለውጦች እያከናወነ ይገኛልና የክለቡ አካል ለመሆን በጣም ጠንክሮ መስራት ብቻም ሳይሆን በጣም ቁልፍ ተጫዋች ሆኖ መገኘትም እንደሚያስፈልግ ግልጽ ነው። የተጠቀሱት ተጫዋቾች ደግሞ ከክለቡ ጋር ወደፊት ይጓዛሉ ተብሎ አይገመትም ማለት ነው። ሁለቱ ታሪካዊ ተቀናቃኝ ቡድኖች ማለትም ሊቨርፑልና ማንቸስተር ዩናይትድ የክሪስታል ፓላሱን የተከላካይ መስመር ተጫዋች ማርክ ጌሂን ለማስፈረም በክረምቱ ፉክክር ውስጥ መግባታቸው እንደማይቀር እየተገለጸ ይገኛል። የረጅም ጊዜ ማንቸስተር ዩናይትድ እና የአርሰናል ኢላማ እንደሆነ ይታወቃል። የክሪስታል ፓላሱ የተከላካይ መስመር ተጫዋች ማርክ ጌሂ ታዲያን ተጫዋች ለማስፈረም የሚደረገውን ፉክክር ውስጥ ሊቨርፑል ፉክክሩን ስለመቀላቀሉ ነው ቴሌግራፍ ይዞት የወጣው መረጃ የሚያመለክተው። ይህ ዝውውር ከሁለቱ ክለቦች ቀድሞ እንግዲህ ቴክኒካል ዳይሬክተር የሾመው ግለሰብ በንቃትና በፍጥነት ሊንቀሳቀስበት እንደሚችል ተገምቷል። እንደሚታወቀው ማንቸስተር ዩናይትድ ዳና ሽወርዝን የክለቡን አዲስ ቴክኒካል ዳይሬክተር አድርጎ ለመሾም ከፍተኛ ጥረት እያደረገ ይገኛል። ሊቨርፑልም እንግዲህ ሆርግ ሽማትኬ የክለቡ ቴክኒካል ዳይሬክተር የርገን ክሎፕን ተከትለው ክለቡ እንደሚለቁ ማስታወቃቸውን ተከትሎ እዚህ ቦታ ላይ አዲስ ግለሰብ ለመቅጠር ጥረት እያደረጉ ይገኛሉ። ስማቸውም ከኤሲ ሚላኑ ፍሬድሪክ ማሳራ እንዲሁም ከኒሱ ቴክኒካል ዳይሬክተር ፍሎረንት ጊሶልፊ ጋር እየተያዘ ይገኛል። እንግዲህ ፍሬድሪክ ማሳራ ከዚህ በፊት በሮማ እንዲሁ በተመሳሳይ በዚህ ስራ ኃላፊነት ያገለገለ ግለሰብ ነው። በሚላን ቤት ደግሞ እንደነ ራፋኤል ሊያው እንዲሁም ደግሞ ፊካዮ ቶሞሪ የመሳሰሉ ተጫዋቾች ፊርማቸው ለሮሳኔሪዎቹ እንዲያስቀምጡ ትልቁ ሚና ተጫውቷል። ከዛ በተጨማሪ በዱባይ በተከናወነው ግሎብ ሶከር አዋርድ ላይም የአመቱ ምርጥ ቴክኒካል ዳይሬክተር ተብሎ መሸለሙ ማይዘነጋም። ስለዚህ ሊቨርፑል ምርጫቸው ይህንኑ ግለሰብ እንዳደረጉ ነው አትሌቲክ ይዞት የወጣው መረጃ የሚያመላክተው ማለት ነው። ታዲያ በእንዲህ እንዳለ ማርክ ጌሂ በጋሬት ሳውዝጌቱ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ስሙን ያካታል ተብሎ የታመነበት እንቅስቃሴ እያስመለክተ ነው የሚገኘው። በደቡብ ለንደኑ ክለብ የተከላካይ ስፍራ ላይ የሚጫወተው የእንግሊዛዊ ለትልቅ ወይም ደግሞ
ትልቅ ፕሮፋይል ያላቸው ክለቦች ተሰልፈው የመጫወት የሚያስችል አይነት ጥሩ አቅም እንዳለው ብዙዎች ይናገራሉ። የምዕራብ ለንደኑ ክለብ ቼልሲ በታሪክ ምህዳር ውስጥ ከሸጣቸውና ከሚቆጭባቸው ተጫዋቾች መካከል ማርክ ጌሂ አንዱ ነው። በ2021 በቋሚነት ተጫዋቹ እንደሸጡት ይታወቃል። ታዲያ በድጋሚ ተጫዋቹን ለማስፈረም ከፍተኛ ጥረት ያደርጋሉ ተብሏል። ስለዚህ በአራት ክለቦች ማለትም በቼልሲ፣ በአርሰናል እንዲሁም በሊቨርፑልና በማንቸስተር ዩናይትድ ነው ይህ ተጫዋች እየተፈለገ የሚገኘው። በልዩነት ግን ሊቨርፑልና ማንቸስተር ዩናይትድ በተለይ ደግሞ በክረምት የዝውውር መስኮት ላይ የተከላካይ መስመራቸውን ለማጠናከር ከፍተኛ ጥረት ስለሚያደርጉ ይህንን ተጫዋች በልዩነት ለማስፈረም ከፍተኛ ጥረት እንደሚያደርጉም ተገምቷል ማለት ነው። ከዛ ውጪ ክሪስታል ፓላስ ከዚህ ተጫዋች በተጨማሪ ማይክል ኦሊሴ እንዲሁም ደግሞ ኤብሬቺ ኤዜንም በዚህ ክረምት የዝውውር መስኮት ያጣቸዋል ተብሎ ነው የሚገመተው። በተለይ ደግሞ ማይክል ኦሊሴ በተደጋጋሚ ስሙ የኢትዮጵያ ፕሪሚየር ሊግ ከ4 ዓመት በኋላ ወደ አዲስ አበባ ሊመለስ እንደሆነ የሊግ ሼር ካምፓኒው ያስታውቋል። ይህ ማለት የሸገር ደርቢ ጨዋታ አዲስ አበባ ላይ እንደሚከናወን ተገልጿል ማለት ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ የመጨረሻዎቹ 3 ሳምንታት ናቸው በአዲስ አበባ ስቴዲየም እንዲደረጉ የበላዩ አካል ወይም ሊግ ሼር ካምፓኒው ወይም አወዳዳሪ አካል ማለት ነው በይፋዊ ማህበራዊ ትስስር ገጹ ላይ ያስታወቀው ማለት ነው። የ2016 የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር በተለይ የሚጀመርበት መርሃ ግብር እንዲሁም የውድድር ሜዳዎች ይፋ ተደርጓል። በዚህ መሰረት በስቴዲየሞች ደረጃ ከ16ኛ እስከ 22ኛ ሳምንት ድረስ ያለውን ጨዋታ ድሬዳዋ ስቴዲየም እንድታስተናግድ ተወስኗል። እንደሚታወቀው ድሬዳዋ በቅርቡ ያነጠፉት ይሄ በጣም ከ50 ሚሊዮን ብር በላይ የወጣበት የሰው ሰራሽ ሳር ተከላ ማለት ነው በአጠቃላይ በጣም ውበት የሰጠውና እንዲሁም ደግሞ ለጨዋታ ምቹ የሆነ ሜዳ እንዲሆን አድርጎታል እየተባለ ነው የሚገኘው። የፊፋ እንዲሁም ገምጋሚዎችም በተለይ ጨዋታው ኢንተርናሽናል ጨዋታዎችን ማስተናገድ የሚችልበትን ሂደት መርምረው ውጤቱን እየተጠባበቁ ነው የሚገኙት የድሬዳዋ ስቴዲየም ኃላፊዎች በአጠቃላይ ማለት ነው። ስለዚህ ከ16ኛ እስከ 22ኛ ሳምንት ያለውን ጨዋታ ድሬዳዋ ታስተናግዳለች ተብሏል። ከ23ኛ እስከ 27ኛ ሳምንት ያለውን ጨዋታ ደግሞ ሐዋሳ ታስተናግድ ነው የሚሆነው በሐዋሳ ዩኒቨርሲቲ ስቴዲየም አማካኝነት ማለት ነው። ከዛ ውጪ ግን ከመጨረሻዎቹ 3 ከ28 እስከ 30ኛው ሳምንት ያሉት መርሃ ግብሮች ማለት ነው በአዲስ አበባ ስቴዲየም ላይ እንደሚከናወኑ የተገለጸው። የሁለተኛው ዙር ውድድር መርሃ ግብሮችም የኢትዮጵያ ብሔራዊ ቡድን ያሉበትን ጨዋታዎችና የኢትዮጵያ ዋንጫ ቀጣይ ጨዋታዎችን ታሳቢ በማድረግ ይፋ መደረጉን የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ መረጃ ያመለክታል ማለት ነው። አሁንም ግን የመጨረሻዎቹ ሳምንታት ማለትም በእኛ ወደ ሰኔዎቹ መጨረሻ አካባቢ ነው የሚሆነውና አሁንም ቢሆን በዚህ ክረምት ወር ላይ እንደሚሆኑ መጠን ዝናብ በሚሉ ምክንያቶች እንዳይቆራረጥ ግን የሚያሰጋቸው የስፖርት ቤተሰቦች በርከት ያሉ ናቸው። ቀደም ብሎ አዲስ አበባ ላይ መከናወን ቢችል ተሸጋሽጎ ማለት ነው እንደዛ ቢሆን መልካም ነው የሚሉ ሀሳቦችም እየሰነዘሩ ይገኛሉ። በአንድ በኩል ደግሞ ሰኔ 15 ላይ የሚከናወነው የቅዱስ ጊዮርጊስና የኢትዮጵያ ቡና ተጠባቂው የሸገር ደርቢ ጨዋታ ከረጅም ጊዜ በኋላ አዲስ አበባ ላይ መከናወኑ ደስታን በብዙሃን ዘንድ እንደጫረ መገመት ይቻላል። በአጠቃላይ ይህ የሸገር ደርቢ ጨዋታ አላማውንም ይዘቱንም በሳተ መልኩ ማለት ነው ከአዲስ አበባ ርቆ አንዴ ባዳማ አንዴ በድሬዳዋ ሲከናወን የነበረበት ሂደት አለና የሸገር ደርቢ የተባለ በሌሎች ከተሞች ላይ ለምን ይከናወናል የሚል የዘውትር የደጋፊዎቹ ጥያቄ እንዳለ ይታወቃል። በአጠቃላይ እግር ኳሱ ከደጋፊው ርቆ የትስ ይደርሳል የሚለውም ጥያቄ ብዙዎች የሚያነሱት ሀሳብ ነው። ስለዚህ ከረጅም ጊዜ በኋላ ምናልባትም ከ4 ከ5 ዓመት በኋላ ወደ አዲስ አበባ መመለሱ የሸገር ደርቢ ለብዙሃኖች ደስታን የጫረ ጉዳይ እንደሆነ ማንሳት ይቻላል ማለት ነው። ሰኔ 15 ተጠባቂ ቀን ነው የሸገር ደርቢ። እንዲሁም በአጠቃላይ የኢትዮጵያ ፕሪሚየር ሊግ የመዝገብ ስነ ስርዓት አዲስ አበባ ላይ እንደሚከናወን ለማወቅ ተችሏል ማለት ነው። ለዛሬ ያዘንላችሁ ስፖርት መረጃዎች እነዚህን ይመስሉ ነበር። በያላችሁበት ጥሩ ጊዜ ይሁን።